ብዙ ነገሮችን እንዳናሸንፍ እንዳንሄድ ያደረገን ይህ ዓለም ከእግዚአብሔር ውጭ ተስፋ ነው የሰጠን ብለን በጆሮ ደረጃ በአይን እና በሚታዩ ደረጃ ፕሩቭ ለማድረግ ስንጣጣር ከዚህ ዓለም የሆነ ኢንፎርሜሽን አግኝቶ ይቀልልኛል ብላችሁ ካሰባችሁ የበለጠ ያወሳስብባችኋል እንጂ ለምን ሰዎች ክፉ ነው አይደለም። ወንድምን ብታማክረው እንደ እግዚአብሔር አንተን ሊመከረ አይችልም። ለምን? ወንድምም አቅም የለው፣ በአቅሙ ነው የሚነግር። እንዲያውም የበለጠ ሊያወሳስብብ ይችላል። ዛሬ ግን እናንተ የምንኖረው በማን ተስፋ ነው ማለት ነው? የተስፋን ቃል የሰጠ ምንድነው? የታመነ ነው። እግዚአብሔር ከራሳችንም ችግሩ ይምጣ ከሰይጣንም ይምጣ ከሰውም ይምጣ እግዚአብሔር ያረከዝ አይደለም የሚያስጨንቀው። ግን እግዚአብሔር ሁሉ የሚጨነቀው ለልጆቹ ነው። ስለዚህ ልጆቹን ነፃ አውጥቶ ሁሉን አልፈው ደስ ሲሰኙ ማየት ያ የእግዚአብሔር ተስፋ ነው። ጌታ ይመስገን። ሰላም እንዲሰማን፣ በረከት እንዲሰማን ዛሬ በውስጣችሁ እንዲገባ የምፈልገው ነገር አንድ ነገር አለ። ተስፋ ስለ ተስፋ ነው የምነግራችሁ። በውስጣችን ስላለ ስለማይጠፋ ስለማይደበዝዝ ሁል ጊዜ በጥንካሬ በኃይል እንድንኖር የምንችለው ስለ ስፒሪቹዋል ተስፋዎች እነግራችኋለሁ። መጀመሪያ ግን አንድ ሰው የሆነ መጽሐፍ ላይ ያነበብኩትን ታሪክ ትዝ ስላለኝ ልንገራችሁ። ጫካ ውስጥ ለአንድ ለሳምንታት ራሴን ፈልጋለሁ ከማቀው ከለመድኩበት ኢንቫይሮንመንት ወጥቼ ቁጭ ብዬ ሁሉን ትቼ ሞባይልን ትቼ ቤተሰቡን ትቼ ማቀውን ዓለም ትቼ ጫካ ውስጥ ድንኳን ውስጥ ተክዬ ቁጭ ብዬ ራሴን እፈልጋለሁ ብሎ አንድ የሄደ ሰው ነበርና ከዛ ሳምንታትም ይቆይም ብዙ ነገር አላገኘም። ከዛ የቆየ አንድ 15 ቀን ሆነው ማለት ነው። ከዛ ቤተሰቦቹ ደግሞ ያው እንትን ብለው ሚሳርገውታል። ከዛ የሆነ ጫካ ውስጥ ድንኳን ውስጥ ቁጭ ብሎ ብዙ ሰዎች ወታደሮች፣ ፖሊሶች፣ ሰዎች ተሰብስበው ሲመጡ ምንድነው የምትፈልጉት ሲለው ሰው ጠፍቶ እየፈለግን ነው አሉት። ከዛ በጣም አዝነዋል ቤተሰቦቹ ምናምን ሲሉት እሱም አዝነው እኔም ላፋልጋችሁ ብሎ አብሮ ከነሱ ጋር የጠፋውን ሰው ይፈልጋል። ወንዙን ይወጣል፣ ተራራውን ይወጣል፣ ይሄዳል። ከዛ ያ አንዱ ሁለት ፖሊሶች በጣም አዝነው ሲነግረው ሰው እንዴት ነው የሚጠፋው? ስጠፋ ደግሞ ምን ማድረግ አለብኝ? እንዴት ነው የሚጠፋው ሲለው ፖሊሱ ምን ይለዋል? እንግዲህ የመጀመሪያው ሰው በእንደዚህ አይነት የማያውቀው ጫካ ውስጥ ሲኖር የሚጠፋው ጠፋው ብሎ ያመነ ቀን ነው። ስለዚህ ጠፋው ብለ ነገሩ ከኔ ተሰውሯል ብለ መጨነቅ፣ መፍራት፣ መደናቀጥ ስትጀምር የበለጠ የምታቀው መንገዶች ከአይምሮ ውስጥ እየጠፋ ይሄድና የመጣህበትን መስመርትና ወደማትወጣው ውስብስብ ነገር ውስጥ ይገባሉ። ስለዚህ የሰውየው የሚጠፋው ምናልባት ላይጠፋ ይችላል፣ ግን ጠፋ ብሎ ስላመነ ነው ሩቅ ሄደው እና ዛሬ የገባንበት መንገድ ቅርብ ነው፣ ግን ኦልሞስት እሱ ስለ ጠፋው ብሎ ስላመነ ነውና በዚህ አይነት ጫካ ውስጥ ስትኖር ወሳኙ ነገር ምንድነው ማድረግ አለብህ? መረጋጋት፣ አለመፍራት፣ አለመጨነቅ። ከዛ ያንን ነገር መጨነቅ፣ መፍራት፣ መደንቀጥ ከጀመርክ የበለጠ በዛ ጫካ ውስጥ እየሰመጥክ እየጠፋ ትሄዳለህ ብሎ መከረው። ከዛ በኋላ ገርሞት እሱ ይሄን እያሰበ ሲሄድ ከዛ እስኪ የጠፋውን ሰው ፒክቸሩን አሳዩኝ ሲሉ ፒክቸሩን ሲያሳዩት ራሱ ነው። ይሄ ማን ይለኝ አለ እና ጢሙ ስላለ አላወቁትም ማለት ነው። ግን መልሱን አገኘ። እሱ ያንን ሁሉ 15 ቀን የጠፋው ጠፋ ብሎ ስላመነ ነው ከቤተሰቦቹ ተለይቶ ያንን ዋጋ የሚከፍለው። ከዛ ዛሬ አንድ ነገር የምነግራችሁ ነገሮች በኑሮ ላይ በህይወት ላይ ልክ ይህንን ዓለም እንደ ጫካ እንደ ነውጥ ብዙ ኮንፊውዝ የሚያደርግ ዓለም ውስጥ ያለን ሰዎች አሉ። ስለዚህ ህይወታችን በቀናና በመልካም ነገር ለመምራት ለማስኬድ ስንፈልግ ካርታዎቹ መስመሮቹ ይጠፉብናል፣ ምን ማድረግ እንደምንችል። ከዛን ጊዜ እኛ ይህንን መጥፋት፣ ይህንን ኮንፊውዥን፣ ይህንን ግራ መጋባት
ተቀብለን መጨነቅ፣ መፍራት፣ ግራ መጋባት ስንጀምር የበለጠ ምን እያደረግን እየሰመጥን፣ የበለጠ ካርታው እየጠፋ፣ የበለጠ መስመሩ እየጠፋ፣ ከኛ ነገሮች እየደበዘዙ ይሄዳሉ። ስለዚህ ዛሬ ተስፋ የሚባለው ነገር ከውጭ የምንፈልገው የምናገኘው ከውጭ የሚመጣ ሳይሆን ከራሳችን ልብ የሚመነጭ ብርሃን ነው የሚለውን ነገር ተስፋ የምንድንበት፣ የምንለወጥበት፣ ነገሩን ሁሉ የምናሸንፍበት አቅም፣ ኃይል፣ የለውጡ ምንጭ ያለው ተስፋዎቻችን ያለው ውስጣችን ነው። ተስፋ ሁል ጊዜ እውነተኛ የሆነውን አምላክ ከማመን የሚመጣ ብርሃን ማለት ነው። ስለ ራሳችን ጉድ የሆነ መልካም የሆነ ፊውቸር፣ መልካም የሆነ ለውጥ፣ መልካም የሆነ ፍጻሜ ሳናቋርጥ መመልከት መቻል ማለት ነው። ከእምነት ውስጥ ነው ተስፋ የሚወጣው። ሰው ወደቀ፣ ሞተ ወይም ተሸነፈ የሚባለው በአካሉ ሲታሰር አይደለም፣ ጉድጓድ ሲጣል አይደለም፣ ሰው ሲከዳው አይደለም። ጉድጓዱ ውስጥ የተጣሉ ሰዎች አሉ፣ እሳቱ ውስጥ የተጣሉ ሰዎች አሉ፣ ሰዎች የካዷቸው ሰዎች አሉ። እነሱ አይደለም የተሸነፉት። ሰው የተሸነፈው አሸንፋለሁ የሚለውን፣ እለወጣለሁ የሚለውን በውስጡ የበራለትን ተስፋ መቀበል ሲያቅተው ነው፣ ራሱን ሲክድ ነው። ያንን የሚለውጥበትን፣ ያንን የሚያሸንፍበትን ብርሃን ይዞ መቆየት ሲያቅተው የዛን ጊዜ እውነተኛ ተሸናፊ ይሆናል። ግን ይህንን የሚያሸንፍበትን፣ ነገርን የሚለውጥበትን እውነተኛ ተስፋ በእኛ ልብ ውስጥ እንዳለ አውቀን እዚህ ተስፋ ላይ ቆመን፣ እዚህ ኤክስፔክቴሽን ላይ፣ ይህ ለውጥ ላይ ቆመን የፈለገ አይነት ቻሌንጅ ውስጥ ብንገባ እሳቱ አያቃጥለንም፣ ውሃው አያሰምጠንም፣ አንበሳው ምን ያደረገንም አይበላንም። ሰዎች ከኛ ቢሄዱም ብቸኛ አይደለንም። ምክንያቱም ዛሬ የምነግራችሁን ቃሎች ሁሉ ሁላችሁ ታሪኩን ታውቁታላችሁ። ሰዎች አዝነውላቸው፣ ዳንኤልን ተጨንቀውላቸው፣ እግዚአብሔር ካንተ ጋር ይሁን ብለው ጉድጓድ ውስጥ ተዋቸው፣ ዘግተውባቸው ይሞታሉ ብለው ለነሱ አዝነው የሄዱባቸው ሰዎች ናቸው። ነገር ግን ዳንኤል እምነቱ እግዚአብሔር ላይ ስለሆነ ነገን እንደሚያይ ምንድነው እርግጠኛ ነበር። ከዚህ ሪል ከሆነው እግዚአብሔር ላይ ከመደገፍና ትረስት ከማድረግ የወጣ የማይቋረጥ እውነተኛ ምንድን ነበር ማለት ነው? ተስፋ ነበረው። መሞትን አላየም፣ መበላትን አላየም፣ መጥፋትን አላየም። ጠዋት ንጉሥ ሆይ ምን እናደርጋለን? እንገናኛለን፣ ጠዋት እንገናኛለን ብሎ ነበር ምን የሚያደርገው የሚያስበው። ለምንድን ነው ይሄንን ያደረገው? እውነተኛ የሆነው የእግዚአብሔር ተስፋ፣ የእግዚአብሔር ቃል በውስጣችሁ ከተቀመጠ ካለ በሁሉ አይነት መንገድ ውስጥ፣ በሁሉ አይነት ጎዳና ውስጥ ብትኖሩ ስለናንተ ለናንተ የማይጠቅማችሁንና የማይበጀላችሁን ነገር ለራሳችሁ ማየትም መመልከትም ማሰብም አትችሉም። ምክንያቱም ተስፋችሁ ሁሉ ጊዜ ሕያው ስለሆነ፣ ተስፋችሁ ሁሉ ጊዜ የሚጠቅም ስለሆነ የሚጠቅመውን ፍጻሜው ያማረውን ነገር ሁሉ ምን ታደርጋላችሁ? ታያላችሁ። ስለዚህ ዓለም፣ ሁኔታ፣ የምታዩቸው ውጫዊ ነገሮች ስለናንተ የሚሰጧችሁ አንዳች ተስፋ የለም። ተስፋችሁ ያለው ውስጣችሁ ነው። አባታችን የምንድንበት ተስፋ ነው። ነገሮቻችን የምናያቸውን ነገሮች ሁሉ የምንለውጥበት፣ የምንቀይርበት፣ መልካም ነገር ይመጣል ብለን ከሚታየው ነገር አልፈን የማይታየው መልካም ፍጻሜ ኤክስፔክት የምናደርግበት፣ የምንዘምርበት ያ አቅም ያለው በውስጣችን ነው። በተስፋ ለመኖር ከንተና ከኔ የሚያስፈልገው ምንድን ነው ማለት ነው? ውሳኔ ማለት ነው። ውሳኔ በዲሲሽን ነው፣ በውሳኔ ነው ነገሩን ሁሉ ማድረግ ምንችለው የምናልፈው።
ስለዚህ ተስፋዎቻችሁን ከምናያቸውና ከምንሰማቸው ከውጫዊ ነገር አገኛለሁ ብላችሁ ካሰባችሁ የበለጠ እየጨለመብን የበለጠ ኮንፊውስድ እየሆንን እንሄዳለን እንጂ ነገሮቻችንን የምናሸንፍበትን አቅም ልናገኝ አንችልም። ያ ተስፋ ውስጣችሁ አለ። ያ ተስፋ በልባችሁ በርቷል፣ በውስጣችሁ ነዷል። ስለዚህ ይህ ተስፋ ላይ መቆም ከቻላችሁ የምናያቸውን ብዙ ጨለማዎችን ወደ ንጋት እንቀይራቸዋለን። ውስጡ የበራው ነገር ላይ ስቲክ የምናደርግ ከሆነ የምታዩቸው ቻሌንጆች ሁሉ ይገፈፋሉ፣ ይሄዳሉ። የማያልፉ የማይቀየሩ ነገሮች የሉም። ነገር ግን መሸነፍ፣ መውደቅ ማለት ከዚህ ተስፋ ዲፓርት ያደረግን ቁጥር ጠፋው ብለን ተሸነፍኩ ብለን አልችልም ብለን ውጫዊ ደጋግመው ለሚነግሩን ቻሌንጆች ራሳችንን ስንሰጥ ይህንን ለውጥ መመልከት ስናቆም የዛን ጊዜ ምን አድርገናል ማለት ነው? ተሸንፈናል እንጂ ውጫዊ መታሰር ቢሆን መወርበር ቢሆን የፈለገ ነገር ቢሆን ተስፋው በውስጡ በርቶለት በተስፋው ራሱን የሚመለከት ሰው ውጫዊ ነገር አፌክት ሊያደርገው አይችልም። ግን የጠፋው መቼ ነው ማለት ነው? ጠፋ ብሎ ምን ያደረገ ነው? ያመነ ቀን ነው። በቃ አቅም የለኝም፣ የማየው የምሰማው ነገር ከዚህ በላይ አያስኬደኝም፣ ነገን አያሳየኝም፣ ኑሮዬን አያስቀጥልም፣ ላይፌ በዚህ ነገር ላይ የለም ብሎ ከውጫዊ ባሉት ስብከቶች ብሊቭ አድርጎ ይህንን ነገር ሲቀመጥ ቅድም ላልኳችሁ ነገሩ የበለጠ ምን እያደረገን እያሰመጠን ጫካው መስመሩ እየጠፋብን። ስለዚህ በእንደዚህ አይነት ጫካ በእንደዚህ አይነት ውስብስብ ውስጥ ባላችሁበት ጊዜ ምን ማድረግ አለብህ አለው? መረጋጋት፣ አለመጨነቅ፣ ኩል መሆን። ከዛ በውስጥ የገባበትን መንገዶች ታይ ዘንድ የሚያገለግልህን ተስፋ የምታገኘው ከውስጥ ነው። ስለዚህ እግዚአብሔር ሊያገለግለን እግዚአብሔር ሊለውጠን ወደ መልካም ፍጻሜ ሊወስደን ሲፈልግ እኛ ግን ምን እናደርገማ? አለቀ ተሸንፍ ያለው አልችልም ካልን የዛን ጊዜ ምርጫዎቻችንን ይከበርልናል። ነገር ግን ምርጫዎቻችሁ ምንድን ነው? በመመረጥ ነው የምናምነው ለውጥ ነው። እና የፈለገ ቢሆን እለፉና ዛሬ ካላችሁ ንዴት፣ ካላችሁ ረብሻ፣ ካላችሁ ጭንቀቶታችሁ የምትፈልጉትን ነገር መመልከት፣ ማየት፣ ስለነሱ ነገር እግዚአብሔርን ማመስገን፣ ስለነሱ ነገር ኤክስፔክት ማድረግ፣ ስለነሱ ነገር መስሃል ማውራት ስትጀምሩ የምታዩቸው ነገሮች ሁሉ የሚታየውን የተጨበጠውን ነገርማ ምን እምነት ያስፈልጋል? እኛ እኮ አማኞች ነን። አማኞች ምንድን ነው? የማይታየውን ነገር አይደለ ተስፋ ያደረግነውን ነገር ምን እንደሚያደርግ እውን እንደሚሆን ምን አደረገ? እርግጠኛ የምንሆን ሰዎች ነን። የማይታይ ተስፋ ማለት በጆሮ የሰማነው ማለት ነው። በአይናችን አላየነው ማለት ነው። በጆሮቻችን የሰማናቸውን እውነቶች እውን እንደሚሆን እርግጠኛ የምንሆን እኛ የእግዚአብሔር ልጆች አማኞች ነን። ስለዚህ አማኝነት ከሚታየው በላይ ማየት የሚችል አቅም ያለው ሰው ማለት ነው። የተጨበጠውን የተከሰተው ነገር ላይ ብቻ ይህ ነው ብሎ እዚህ ጋር ስቲክ አድርጎ የማይሞት ማለት ነው። ሌላ ዓለምን መፍጠር የሚችል አቅም ያለው ማለት ነው። ስለዚህ ተስፋ አንተና እኔ ልብ ውስጥ ነው ያለው። ውጭ ተስፋ ሊሰጥህ አይችልም። ቤተሰብ፣ አገር፣ ሁኔታ፣ ኑሮች ሁሉ አካላችን ራሱ ታሞ ሞትን ሊሰጠን ይችላል። አካላችን ራሱ መለወጥ የምንችለው ተስፋ ሲኖረን ነው። ይሄ ከሚያተየው ህመም በላይ መኖርን ሳይ ነው ሰውነቴ ወደ ጤንነት የሚገለበጠው። ሁሉ ነገር የምታዩዋቸው ነገሮች ሁሉ ተስፋን የሚወስዱ ናቸው እንጂ ተስፋን የሚጨምሩ አይደሉም። ስለዚህ ተስፋ ከውጭ አይመጣም። ተስፋ ምንድነው ማለት ነው? አንተ ውስጥ ነው። እሺ ተስፋን ይወስድ ነው በል። ተስፋ ማለት እኔን የሚጠቅመኝ ማለት ነው። እኔን የሚበጀኝ ነገር እኔ ውስጥ ነው። ከውጭ መጥቶ የሚጨመርልኝ ነገር የለም። አይጨመርም። ክስተትን አይቶ የሆነ የተለወጠን ነገር አይቶ ሴሌብሬት የተጨበጠውን ነገር አይቶ ማመስገን እሱ ቀላል ነው። ማንም ሰው ይህንን ነገር ያደርገዋል። እናንተ ግን አማኞች ነን። በመንፈስ
እግዚአብሔርን የምናመልክ ነን። መንፈሳዊያን ሰዎች ነን። ስለዚህ በተስፋ ምን ይበላችሁ ይላል? ደስ ይበላችሁ። ምን ይበላችሁ? ያ ማለት በምታዩት ለውጦቻችሁ ምን ይበላችሁ ማለት ነው? ደስ ይበላችሁ። አልታየም ግን አልተጨበጠም። ነገር ግን ያ በሚታየው ነገር ጋር ከእምነት ጋር እኩል ስለሆነ በዛ ለውጥ ኑሩ። አይናችሁን ገልጣችሁ ጆሮአችሁን ከፍታችሁ በምታዩት ቸልኝ ግን አትቆዝሙ። በዚህ ነገር ላይ ተስፋ አትቁረጡ። በዚህ ነገር ላይ ሞትኩኝ አትበሉ። ይሄንን ነገር መናገር ከጀመራችሁ ነገሮች አይቀልላችሁም፣ እየጨመረ ይሄዳል። ለሚያግሮመርም ሰው ማግሮምሮም ነው የሚጨመርለት። ለሚያዝን ሰው ሐዘን ነው የሚጨምረው። ኮንፊውዝ ለሆነ ሰው ኮንፊውዥን ነው ክሬት የሚያደርገው። የጀመራችሁት ነገር እየተባዛ ይሄዳል እንጂ አይቀንስም። ጠፋው ብላችሁ ካሳምናችሁ በቃ አለቀ። ጫካው እየበላችሁ ነው የሚሄደው። ስለዚህ በተስፋ ምን ይበላችሁ? ችግሩ ሲምጣ ከማንም ይምጣ ግን መንገራችሁ የበራላችሁን ብርሃን አትልቀቁት። ብርሃናችሁን ያዙና አንበሳ ጉድጓድ ውስጥ ግቡ። ብርሃናችሁን ይዛችሁ ወደ እሳት ውስጥ ሂዱ። ብርሃናችሁን ይዛችሁ ወደ ውሃ ውስጥ ሂዱ። ውሃ አያሰምጣችሁም። እሳቱ ምን አያረጋቸውም። ስለዚህ የምናየው ችግሮች ሁሉ ይነጋል፣ ይገፈፋል። አንዴ በውስጣችን ያበራልን ብርሃን ላይ ቆማችሁ በዚህ ተስፋ ደስ ይበላችሁ። ዛሬ በዚህ ተስፋ እንደንሳለን፣ ሰለብሬት እናደርጋለን። እኔ ደስ የሚለኝ እሱ ማለት የሚታየውን ማሳመንና በጣም ቀላል ነው። ግን ጋድ አምላካችን በጆሮአችን የነገረን ምስክርነት ላይ እልል እንላለን ማለት ነው። ሃሌሉያ። ብዙ ሌሊቶችን እናሳልፋለን ማለት ነው። ፕሬዝ ዘ ሎርድ። ስለዚህ የምናያቸው የምናሳልፋቸው የህይወት ተግዳሮቶች ሁሉ ዴሊ በዓለም ላይ እየጨመሩ የሚሄዱበት ዓለም ውስጥ ነው ያላችሁ። ስለዚህ እችን ነገር አስምሩባት። ተስፋ ከውጭ አይመጣም። ተስፋችሁ ማን ነው? ኢየሱስ ነው። ተስፋችሁ ውስጣችሁ ተቀምጧል። ያናንተን የሚያድን ያናንተን የሚለውጥ የእግዚአብሔር እውነት በልባችሁ በርቶላችኋል። ስለዚህ ተስፋ ከውጭ ይመጣል። የሆነ ነገር ሲመጣ አይቼ ዜና ሰምቼ ምንድነው ስትራቴጂ የተለያየ ነገሮችን ሰምቼ ኦፖርቹኒቲን አይቼ ደስ ይለኛል ብላችሁ አይ ሰዎች ለማመን ይፈልጉት ተስፋ ነው ያስፈልጉት በጆሮአቸው በሰሙትና ባዩት ነገር ነው። በቃ ይሄ ከሌ እንዲደውሎኛል ደስ ብሎኛል፣ እከሌ እንዲ ፕሮሚስ ገብቶልኛል ደስ ብሎኛል፣ እንዲያግኝቻለው ደስ ብሎኛል። ያችሁት ከሚታየው ነገር ተስፋን ለመያዝ መጨበጥ ማለት ቀጥሎ ሐዘንን ማዳበር ነው። ጌታ ይመስገን። እኛ እንድንደሰትበት እንድንቆም ተስፋችን እንዲለመልም የሚፈልገው ከውጫዊ ባሉት ነገሮች አሉ። ተስፋን ውጭ አይመጣም። ተስፋ ውስጣችሁ ምን አድርጓል? ተተክሏል። እኔ ለእናንተ የማስበው ሐሳብ እኔ ምን የሚሰጥኛል? ተስፋን ምን የሚያደርግ እግዚአብሔር የሚሰጠው ተስፋ ምንድነው? መልካም ፍጻሜ ያለው የሚጎዳ ያልሆነ ጉዳት የሌለበት ፍጻሜን ምን የሚያደርግ የሚያሳምር ተስፋን የሚሰጥ ተስፋን የሰጠ እሱ ምን ያደረገ ነው ማለት ነው? የታመነ ነው። ስለዚህ ዛሬ በአምላካችን በእግዚአብሔር የምናያቸውን ችግሮች እግራችን ጥለን እናብዳለን፣ እናመሰግናለን፣ ከፍ እንላለን፣ ሰለብሬት እናደርጋለን። ያላየነውን ነገር እንድናይ አይኖቻችን ምን አድርጎታል? አብርቶልናል። ስለዚህ ያልጠፋችሁ ሰዎች፣ ያልተቸገራችሁ ሰዎች የሆነ መስመር ጠፍቶብኛል ብለን ያመንን ቁጥር ነው ያን። ስለዚህ ያላገኘኸው ምንም ያላጣኸው ስላልጠፋ ነው። ስለዚህ ውስጣችሁ ዓለምን ሁሉ የሚቀይር ትልቅ ተስፋ ያለን ሰዎች ነን። ሁሉ የፋይናንስ፣ የጤንነት፣ የሪሌሽንሽፕ የምንፈልገውን ህይወት ሁሉ የምንቀይርበት ዓለም ያላገኘው እኛ ውስጥ ግን ታማኝ ሆነ አባት የተናገረው የተስፋ ቃል ያለን ሰዎች። ተስፋ ቃል ደግሞ ምንድነው ማለት ነው? ነገ ተብሎ ማንደርስበት በውስጣችን የተተከለ ነው። ስለዚህ ትሩ ፌስ ወይም እውነተኛ ፌስ ግሬት ኤክስፔክቴሽን። ሆፕ ማለት ግሬት ኤክስፔክቴሽን ማለት እግዚአብሔር የሆነውን ነገር ጠዋትና ማታ እንደሚመጣ ምንድነው እርግጠኛ ሆነን ሰለብሬት የምናደርግበት። አሁን ልንገራችሁ፣ ዛሬ አቤም አለ ቤት ውስጥ የ8 ዓመት ልጅ ነው። ደውዬ አሁን መኪና እየገዛሁልህ እመጣለሁ ብለው እውነትን ነው እስኪ ማል አይልማት
ወዲያው ስልኩን ዘግቶ ምንም ያደርጋል? መጨፈር ይጀምራል። እያለ ማለት ይጀምራል። ለምን? አባቱን ከፍቅር እንደሚያምን ያውቃል። ስለዚህ ተስፋው እንደማያሳፍረው ስለማያውቅ ምን ያደርጋል ማለት ነው? ሰለብሬት ያደርጋል። እንዳትዋሸኝ አይልም፣ ማልልኝ አይልም። ምን ማድረግ ይጀምራል ማለት ነው? መጨፈር። ገና አልመጣም መኪናው ምን ያደርጋል ማለት ነው? የእውነት ኢኳል በቃ ይለብሻቸዋል። እያለ ያገኘውን ሰው ማውራት ይጀምራል። ምክንያቱም እሱ ቀልድ የለም፣ አባት ነው የደወለው። ዛሬም የተስፋን ቃል የሰጠ ምን ያደረገ ነው? እኛም እንደ አቤም ተነስተን ምን እናደርጋለን ማለት እንላለን ማለት ነው። እንጨፍራለን፣ እናመሰግናለን። እኛ እኮ ዛሬ ብዙ ነገሮችን እንዳናሸንፍ እንዳንሄድ ያደረገን ይህ ዓለም ከእግዚአብሔር ውጭ ተስፋ ነው የሰጠን ብለን በጆሮ ደረጃ በአይን እና በሚታዩ ደረጃ ፕሩቭ ለማድረግ ስንጣጣር ነው። ከዚህ ዓለም የሆነ ኢንፎርሜሽን አግኝቶ ይቀልልኛል ብላችሁ ካሰባችሁ የበለጠ ያወሳስብባችኋል እንጂ ለምን ሰዎች ክፉ ሆኖ አይደለም። ወንድምን ብታማክረው እንደ እግዚአብሔር አንተን ሊመከረ አይችልም። ለምን? ወንድምም አቅም የለውም። በአቅሙ ነው የሚነግር። እንዲያውም የበለጠ ሊያወሳስብብ ይችላል። ስለሚወድ ፍርሃት ሊጨምርብ ይችላል። ምን አቅም የለውም ማለት ስለሚወድ ግራ ገብቶ ወይኔ ብሎ ሞትን ሊያበስርብህ ይችላል። ለምን? አቅሙ ሊሚት የተወሰደ ነው። ዛሬ ግን እናንተ የምንኖረው በማን ተስፋ ነው ማለት ነው? የተስፋን ቃል የሰጠ ምንድነው? የታመነ ነው። ፌስፉል ቃል ብንጨፍርለት፣ ብናመሰግን፣ ሰለብሬት ብናደርግ የማናፍርበትን ሆፕ በልባችን በርቶልናል። ይህ የበራው ተስፋ የማያሳልፈው ጨለማ የለም፣ የማያሳልፈው ተራራ የለም፣ የማያስወጣው ቁልቁለት የለም። ስለዚህ ሁሉን ነገር የምታሸንፉበት ብርሃን በውስጣችሁ አለ። ስለዚህ ዛሬ ጨው ለራስህ ስትል ምንድነው? ጣፍጥ። በቃ እግዚአብሔር አመሰግናለሁ፣ ካንተ ሌላ ምንም ተስፋ የለኝም፣ ነገሮቼን የምቀይርበት ወደ መልካም ነገር የምወጣበት ብቸኛ ብርሃኔ አንተ ነህ። ግን የምታዩዋቸው ውጫዊ ቻሌንጆች በየቀኑ በየሰዓቱ የሚሰብኳችሁ ምንድነው ማለት ነው? ዲፕረስድ እንድትሆን፣ እንድትጨነቅ፣ የለኝም እንድትል፣ ጠፍቻለሁ ብለህ ወደ ማጉረምረም፣ ወደ ተስፋ መቁረጥ እንድትሄድ። ከዛ ይሄንን ክፉ ነገር ማመን ከጀመርክ ደግሞ፣ ይሄን መቀበል ከጀመርክ ደግሞ ቀስ ብለህ ወደ ራስ ሜትድ መግባት ትጀምራለህ። ወደ ራስ ጥበብ ትሻገራለህ። ከዛ ምን ትላለህ? ዲፕሬሽን ሲዝግ ወይም ደግሞ ስትጨነቅ ከጭንቀት ለመዳን የራስን ሜካኒዝም፣ ፊዚካል ሜካኒዝም ክሬት ማድረግ ትጀምራለህ። ያ ውስብስብ ዓለም የማትወጣውን ነገር ውስጥ ያስገባል። ደስታን ስታጣ፣ ተስፋን ስታጣ በምድር ላይ ተስፋ የማይሆኑ ነገሮችን ለማግኘት በደመ ነፍስ መሞከር አይቀርም። ያ ደግሞ የበለጠ ሐዘንን፣ የበለጠ ችግርን ምን ያደርግብሃል? ይጨምርብሃል። ለምን? የማይታመን ሰው ማመን ትጀምራለህ። ለራስ የማይጠቅመው ውሳኔ ውስጥ ትገባለህ፣ ትናደዳለህ። እኔ ለራሴ ያለው ማለት ትጀምራለህ። በራሴው ነገር አደርጋለሁ ብለህ እልህ ውስጥ ትገባለህ። ዝም ብሎ አይደል። ለዚህ ነው ያን ሰውዬ በዚህ አይነት ጫካ ውስጥ በጠፋ ቁጥር የሚያስፈልግህ መጀመሪያ ምንድነው ይላል? መረጋጋት። ጠፍቻለሁ ብለህ አትመን። ያ እምነት ነው ሁሉን ነገር መፍትሄውን ካንተ የሚያጠፋው። ስለዚህ ኩል ሁን፣ እርጋታ ውስጥ ተቀመጥ። ከዛ በኋላ የገባህበትን መስመር ታገኘዋለህ። ዛሬ አምላካችን እግዚአብሔር በምድር ላይ እንድንኖር የሰጠን ብርሃን አለ። ይህ ብርሃን ጨለማውን ምን ያደርጋል? ያበራል። ጨለማው ምን አላደርገውም? አላሸነፈውም። ይህንን እውነት ላይ እንድንቆምና እንድንጸና የእግዚአብሔር ቃል ያስተምረናል። እንደዚህ የሚል ቃል አለ በሮሜ ምዕራፍ 15 ቁጥር 13 ላይ በእርሱ በመታመናችሁ ይላል። ሮሜ ምዕራፍ ስንት ነው? 15 ቁጥር 13 ላይ በእርሱ በመታመናችሁ አይደለ የተስፋ አምላክ ደስታንና ሰላምን ሁሉ ምን ያደርግላችሁ?
ይወላችሁ በእርሱ ምን ታደርጋችሁ? በመታመናችሁ። ቀጥሎ ምን አምላክ ምን ያለ? የተስፋ አምላክ። ያ ማለት አሁን ሊገለጥ ፕሮሰስ ያለውን በዚህ ዓለም ላይ ናቹራል ዓለም ላይ የኛ ብሌሲንግ ወደ ማኒፌስቴሽን የሚመጣበት የራሱ ጊዜ የራሱ ሰዓት አለው። ስለዚህ ለጥቂት ጊዜ ስቲክ አድርገን ጸንተን እንድንቆም ለምን ያመናቸው ነገር ወደ መሆን መስክ የሚያደርጉ እስኪገለጡ እስኪመጡ ሰላሙን ይብዛባችሁ። ይሄውም በመንፈስ ቅዱስ ኃይል ተስፋው ምን ተስፋ ተትረፍርፎ ምን እንዲያደርግላችሁ እንዲፈስላችሁ ነው። ስለዚህ መንፈስ ቅዱስ በሁሉ አቅጣጫ ተስፋን ምን ያደርግልናል ማለት ነው። አትረፍርፎ ምን ያደርግልናል? ያፈስልን። በጣም በእግዚአብሔር ነገሮች ሁሉ እርግጠኛ እስክንሆን ልባችን በቃ በሙላት በደስታ በኃይል በሰላም ተሞልቶ ተረጋግተን እስክንቀመጥ ድረስ መንፈስ ቅዱስ ተስፋችንን የበለጠ እንድናሸተው የበለጠ እንድናውቀው የበለጠ አሹር እንድንሆን ያስረዳናል። አይታችኋል? ተረጋጉ፣ ጤንነታችሁ ይመጣል። የምታዩዋቸው ባድ ኒውሶች ከእናንተ ሊሄዱ ተቃርበዋል። ስቴይ ኩል እንዲህ ያለ ጀርባችሁን እየመታ እያነቃቃ ረጋ በሉ፣ ተረጋጉ። የምታዩዋቸው አጣዳፊ ችግሮች ሁሉ አሁን አንዳንዴ የሆነ ችግር ሲመጣ 10 ጊዜ የምንደውለው ተስፋን ክሬት ለማድረግ ነው አይደለ? ያዋደርን ይሄን ኬስ ነገር ስለዚህ ጥሩ ብሎኛል፣ ዶክተር እንዲህ ብሎኛል፣ እንትና ብሎኛል። ስለዚህ አሁን የሆነ ነገር ታመን የሆነ ነገር ከችተጋለ 4-5 ሆስፒታል ሄደን የሚቀለውን ተስፋን ይዘን የምንገባው አይደለ? ለምን ያን ካላቀለልን አስቸጋሪ ነው፣ በቃ ከባድ ነው ማለት። ዛሬ ግን ጌታ ይመስገን የፈለገ ችግርኖች ሁሉ ሊያቀል የሚችል ተስፋ በውስጣችሁ በርቶላችሁ የተስፋ አምላክ አብዝቶ ተስፋ ምን ያደርግላችኋል? ያበዛላችኋል። የበለጠ የምንድንበትን ነገሮች ሁሉ ከምንቸገርበት በላይ ፊል እንድናደርገው በደንብ እንዲሰማን መንፈስ ቅዱስ ያገለግለናል። በተስፋ ምን ይበላችሁ? ደስ ይበላችሁ። ሊገለጥ ባለው ሊመጣ ባለው ሊወረስ ባለው በውስጣችሁ በበራላችሁ በዚህ እውነት ላይ ስቴብል እንድትሆኑ እንድትቆሙ የእግዚአብሔር ቃል ያስተምራችኋል። እግዚአብሔር ይመስገን። ጌታዬ በምን አይነት መንገድ ውስጥ በምን አይነት ቻሌንጅ ውስጥ ብታልፉ ነው ምን አይነት ተስፋ ላይ መጽናት ያለባችሁ? ጌታ ኢየሱስ ክርስቶስ ስለኛ በምድር ላይ መከራን ለመቀበል እስከ ሲኦል ድረስ ምን አድርጓል ማለት ወርደዋል። ኢየሱስ ለኔናንተ በምድር ላይ ቤስት ምሳሌያችን ነው። በሁሉ አይነት መንገድ ኢየሱስ በሲኦል ውስጥ ባደረበት ጊዜ እሱ በመንፈስ የዘመረው መዝሙር አሳያችሁ። እሺ ከሲኦል በላይ በዚህ ምድር ላይ ጥልቅ የለም አይደል? የመጨረሻው ችግር ይሄ ነው። የመጨረሻው ፒት የመጨረሻው መለየት ይሄ ነው። የዓለምን የመጨረሻውን መከራ ቶፕ የመጨረሻውን መከራ ከዚህ በላይ መከራ የለም። ያን መከራ እሱ ወስዶታል። ያን መከራ ላይ ቆሞ መከራ ነው ምን አድርገዋል? አሸንፏል። ስለዚህ ዛሬ ምን እናንተ ልክ ኢየሱስ ክርስቶስ ባሸነፈበት መርህ እኛም ግዚያዊ ነገር ባሉበት ነገሮች ሁሉ ሲኦል አልደረስንም፣ ሲኦልም አልገባንም። ነገር ግን ምንድነው እኛ በጣም ሁሉን መልካምን ተስፋ የሚያበዛልን ነገሮች ሁሉ ስላለ ለህይወታችን እንደ ምሳሌ አድርገን ምን እናደርጋለን? እንማረዋለን። በዚህ አይነት መንገድ ውስጥ ሄዶ ዲፕ ውስጥ ገብቶ ፒት ውስጥ ገብቶ ሲኦል ውስጥ ገብቶ ይህንን አይነት አመለካከት ካለው እኔም ዛሬ በማልፍበት በተለያየ ነገሮች ላይ ብኖር ከኢየሱስ በተማርኩት መንገድ ይህንን አደርጋለሁ። ጌታ ይመስገን። በዚህ መንገድ ራሴን ሰርቫይቭ አደርጋለሁ። እንደዚህ ይላል። ለምን? ዕውቀት በጎደለኝም ቁጥር ሁሉ ዕውቀትን ሞልቶ ነገሬን የሚያስለውጠው ምንድነው? እሱ ነው። ስለዚህ አላውቅም ማለት ተያዝኩ ማለት አይደለም። ዕውቀቴንም ገፎ ወደ ብርሃን የሚያወጣኝ መንፈስ ቅዱስ በሆነ ይስጣል። ሃሌሉያ። ግን ምንድነው? ሆልድ ፋስት። ያችን ብርሃን ምን ማድረግ አለብህ? ስለ ራስህ ግን ምን አትበል፣ ውሸት አትናገር። እወጣለሁ፣ አሸንፋለሁ፣ እበለጽጋለሁ፣ ወደ ተሻለ ነገር እሄዳለሁ የሚለውን ተስፋ የሚለውን ቋንቋ ካፍህ አይጥፋ። ይህ ብርሃን ነው። ጨለማውን ምን የምታደርግበት የምትገፍበት። ግን አንደበትህ በራስህ ላይ ተቃራኒው ከተነሳ ግን ካንተ በላይ ማን አለ? አንተ። እግዚአብሔርም የሚያጸናው ምንን ነው ማለት ነው? ያንደበትህን ቃል።
አምኖ የሚሳካልህ የተናገርከውን እንደ እምነት ይሁንል። ስለዚህ ራሳችሁን በችግሩ ስትሆኑ አትካዱት። አንዳንድ ጊዜ በጊቭ አፕ አድርጋችሁ ችግርን መናገር በጣም ቀላል እስኪመስልላችሁ ድረስ ማለት ነው። ወይኔ በቃ ይሄ ማለት ስንሰብከው ሊቀል ይችላል፣ ግን ወደ ተግባር ስንመጣ ግን ድክምክምክም የሚያደርግ ኢነርጂን ሳክ የሚያደርግ ፕሮብሌም ውስጥ እናልፋለን። ግን ምንድነው ከምናየውና ፌስ ከምናደርገው በላይ ልናልፍበት የሚችልበት የእግዚአብሔር ተስፋ በውስጣችሁ አለ። ለጥቂት ጊዜ በልሳን ብትጸልዩ የችግሮችን ድምፅ ጸጥ ታደርጋላችሁ። ከዚህ የተስፋችሁን ባንዲራ ከፍ አድርጋችሁ ትሰቅላላችሁ። አሜን። ለውጥን ትናገራላችሁ፣ ብለሲንግን ትናገራላችሁ። ጌታ ኢየሱስ ክርስቶስ እንዲፈውሳቸው ውርነታቸውን አይተው አብዝተው ምን እንዳደረጉት ማለት ነው፣ እንደ ጮሁ ዝም ሲባሉ ኖ እሪ እንዳሉት ማለት ነው። ስለዚህ ይህንን ብለሲንግን አትራክት የሚያደርግ የችግር አይደለም፣ ጠፋው ወይኔ ምን ተስፋ አለ የሚል አይደለም። የፈለገ አይነት ቻሌንጅ ቢሆን በማታ ተነስታችሁ ወክ እያደረጋችሁ ሆፕና ተጣሉ። ነገ ብርሃን ይበራል። ጌታ ይመስገን። ስለ ልጆቻችሁ፣ ስለ ትዳራችሁ፣ ስለ ሀገራችሁ፣ ስለ ቤተ ክርስቲያን ስትጸልዩ በዚህ ተስፋ ውስጥ ሆናችሁ ጸልዩ። የታመመ ሰው ካለ አልጋውን ተነስቶ አልጋ ሲያነጥፍ እያያችሁ አሜን። የደከመ ሰው ካለ ከድካሙ ተነስቶ እግዚአብሔርን ሲያመልክ፣ የደከመ ኢኮኖሚ ሲያለ ሲለመልም እያያችሁ ይሄ ነው ተስፋ። ይሄን ተስፋ ሁሉ ጊዜ ኤክስፔክት እንድታደርጉ እግዚአብሔር ይፈልጋል። ይህ ከእምነት የሚወጣ ተስፋ ነው። ጌታ ኢየሱስ የተናገረውን ነገር ልንገራችሁ። በምሳሌ በሐዋርያት ሥራ 16 ቁጥር 9 ላይ መዝሙር ነው። መዝሙር 16 ማንም ያነብልኝ ካገኘ ሰው። መዝሙር 16 ቁጥር 9 ላይ ስለዚህ ልቤ በላችሁ ከኔ ጋር ብላችሁ ስለዚህ ልቤ ምን አለው? ስለዚህ ልቤ ምን አደረገው? አንደበቴ ሐሴት ስጋዬም ያለ ስጋት አርፎ ምን ያደርጋል? በሲኦል ውስጥ ምንድነው? በአንተ የታመነን እንዲያይ ምንድነው? አትፈቅድም ይላል ማለት ነው። የሕይወትን መንገድ ምን ታደርገኛለህ? በአንተ ዘንድ የደስታ ሙላት በቀኝም የዘላለም ምንድነው? ስለዚህ ልቤ ምን አደረጋለሁ? ደስ አለው። ልቤ አንተን ተስፋ አደረገ። ልቤ አንተን ኤክስፔክት አደረገ። እማልፍበትን ቻሌንጅና ሲኦል የሚባለው መከራ ሳይሆን አንተ የአባቴን መልካምነት ምን አደርጋለሁ? አያለው፣ እመለከተው። አይኖቼ ፊክስ ያደረገው ያንተ ጉድነስ ላይ ነው፣ ያንተ መልካምነት። ባሪያ መበስበስን ያይ ዘንድ ምንድነው? ስጋዬም ያለ ስጋት ምን አድርጓል? በሆፕ አድሯል። ነገ እንደሚነሳ አምነዋል። ነገ ሪቫይቭ እንደሚያደርግ አምነዋል። ነገ ፓወርፉል እንደሚሆን አምነዋል። ዛሬ ምንድነው ያመናችሁት? አሁን ነገ ምን ትሆናላችሁ? ነገ የሚገለጠው በልባችሁ ውስጥ ያለው ነገር። አንዳንድ ሰዎች ሞኞች ናቸው። ቸርች ውስጥ ቁጭ ብላቸው ተሸናፊነትን፣ ድካምን፣ ሮንግ ኤክስፔክቴሽን አላቸው። ከዛ የሚሄዱት ልባቸው ውስጥ ወዳለው ፍጻሜ ነው። አያችሁት? ቸርች ውስጥ ናቸው፣ ጥሩ ኢንቫይሮንመንት ውስጥ ናቸው። ልባቸው ግን በውሸት ምን አድርጓል ማለት ነው? ወደ ማይስፈልግ ነገር ሽፍት አድርጓል። ያ ማለትም ሆፕ ነው። እርግጠኛ ነው ልባችሁ ያላችሁበት ቦታ ላይ መድረሳችሁ አይቀርም። ስለዚህ ኢየሱስ ደግሞ ልቡ ማን ጋር ነው ማለት ነው? የአባቱ ጉድነስ ላይ ነው። አባቱ ስለሱ የቴ አገሩ አይደለም፣ ያለህበት ቦታ አይደለም፣ ያለህበት ስፍራ አይደለም። ጥፋቱና ብለሲንጉ ያንተ ልብ ያለህበት ቦታ ነው ያንተ ለውጥ ያለው። ስለዚህ የትኛውም ቦታ ላይ ዛሬ ልባችን ማረፍ ያለበት በአባታችን ተስፋ ላይ ነው። ጌታ ይመስገን። አገር ነው ምክንያት ሰጣችሁ አትሞቱ፣ ምክንያት ሰጣችሁ አትታሰሩ። አሁን እኮ ዘመኑ እንዲህ ስለሆነ ነው። አገር እኮ እንዲህ ስለሆነ ነው። ኑሮ እኮ እንዲህ ስለሆነ ነው። ማን ነው? እኛ የተሰጠን ተስፋ የአባታችን ቃል ነው። ስለዚህ አባታችን ቃልን
ደመናና ነፋስ ሳታይ አገር ሳትቆጥር ምን እንደምትሆን ታስባለህ? ልብ ምን እያየ ነው? ሰይጣን እኛን አታክ ለማድረግ ከፈለገ ከቸርች አያስቀይረንም። ቸርቻችን ውስጥ ቁጭ ብለን በመናምናቸውና በመናራቸው ሰዎች ልባችን ዳይቨርት ያደርጋል። ወደ ደካማ ወደ ማይጠቅመን ነገር ላይ ሁክ ያደርገዋል። ከዛ ነገሮች ቢፈሱም የኛ ልብ ኦሬዲ ሄዷል፣ እዛ ስፍራ ሄዷል። ስፍራው ላይ ከሄደ ምንም ነገር ተያይዞ ብዙ ዓመት ልባችን ወደ ተቀመጠው ነገር እየተጓዝን ነው የምንሄደው። ቢዝነሳችንም ሪሌሽንሺፓችንም ወደዛ እያደገ ነው የሚሄደው። ዛሬ ችግራችሁ ውስጥ ሆናችሁ የፈለገ ናችሁ ልባችሁ ሽፍት አድርጎ ያባታችሁ ደስታ ላይ ከተቀመጠ መልካም ተስፋ ላይ ከተቀመጠ ሰውነታችሁ የደከመ ቢኖርም እንኳን ወዳያችሁ ተስፋ እየተለወጠ ይመጣል። ወዳያችሁ ተስፋ እየተቀየረ ይመጣል። ሰውነታችሁ እየለመለመ፣ ቢዝነሳችሁ እየለመለመ፣ ሪሌሽንሺፓችሁ ምን እየለመለመ ግን ተሆነ ችግር ላይ ጣስ ታደርጉ ወይ ብላችሁ ሞት ላይ ልባችሁ አልተሳረፈ። አያችሁት? ኢየሱስ በአካል በሲኦል ውስጥ ነው፣ ግን ስጋዬ ያለ ስጋት ምን ያደርግ አልፍ። ይሄንን አልፌ አባቴን ሁሉ ጊዜ ምን አደርገዋል? አያዋለሁ። ከዚህ መበስበስ ወጥቼ ወደ ደስታዬ እንደምመጣ ምን አደርጋለሁ? አያለሁ። ሰለብሬት አደርጋለሁ። ይሄን ፍጻሜ ይመለከታል። ስለዚህ ነው በተስፋ ምን ይበላችሁ። አው ጠላት ሁሉ ጊዜ እኔ እናንተን የሚሰብከን ቀርታል። ስለዚህ ስትጸልይ ራሱ ጸሎትን ወደ ማግሮምረም ለውጡታል። ምንድነው ህይወት? ምንድነው? እቺ እኮ አድናችሁ ኧረ እግዚአብሔር ወይ ልሞት ነው ልጠፋ ነው ወየው ስትል ችግር ነው። ማንም ሰው የሚጸልይ እንደማን ቃል ይዛል? እንደ እግዚአብሔር ሐሳብ። ደካማው ምን ይበል ይላል? ለምን? ያ ብርታት የእግዚአብሔር ተስፋ ስለሆነ። ደካማው ምን ይበል? ብርታት የእግዚአብሔር ተስፋ ስለሆነ፣ እግዚአብሔር ስላንተ የሚያስበው ስለሆነ። ዛሬ ሽፍት የምናደርገው ከራሳችን ሁኔታ ወጥተን ወደ እግዚአብሔር ተስፋ ሽፍት እናደርጋለን። ዛሬ አልቅሶ የምንጠሳሰው በጌታ ምን ይበላችሁ። ስለዚህ በግድ ከስጋ በተጀመሩ እንኳን ወደ መንፈስ ትመጣላችሁ። በመሳቅ ተጀምራላችሁ፣ በምስጋና ተጀምራላችሁ። ይህ ጅማሬያችን ወደ እውነተኛ ለውጥ ምን ያደርጋል ማለት ነው? ይመጣል። እግዚአብሔር ይመስገን። የጸናውና አስፈሪው ነገር የእግዚአብሔር ተስፋ ነው። የሚመጣ ውጤትም አይደለም። ከውጤቱ በላይ ውጤቱን የሚያስገኘው የእግዚአብሔር ተስፋ አለ። ስለዚህ ላይፋችን ውስጥ፣ ኑሯችን ውስጥ፣ መንገዳችን ውስጥ ልክ እንደ ያለች ሰውዬ እንደጠፋበት ጫካ ውስጥ ሆናችሁ ነገሮች ስትሮንግሊ ባይንድ ሲደረጉ ጠፋው የሚል እምነት ከናንተ መያዝ የለበትም። የተስፋ አምላክ ምንድነው ማለት ነው? እሱ ተስፋችንን ያደርጋል፣ ያለምናል። ዕብራውያን ምዕራፍ 10 ቁጥር 36 ላይ እንደዚህ ነው፣ የእግዚአብሔርን ፍቃድ እያደረጋችሁ ይላል የተሰጣችሁን ተስፋ ቃል እንድታገኙ መጽናት ምን ያደርግላችኋል? ሆልድ ፋስት ዩር ኮንፌሽን አይደል የሚለው። የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን ምን ነው የተስፋ ቃል እንድታገኙ ምንድን ያስፈልጋችኋል? ምን ያስፈልጋችኋል? ጸንታችሁ መቆምን ያደርግላችኋል። የምትጸኑት ጥርስ መንከስ አይደለም። እግዚአብሔር ለናንተ በመነገረው እውነት ላይ መቆም አለባችሁ። እንዴት ነው የምትቆሙት? አብርሃም እንደቆመ የሰጠውን ተስፋ ምንም ያደርግ እርግጠኛ በመሆን ለእግዚአብሔር ክብር ምን ያደርጋል? ሰጠ እንጂ ባለማመን ምክንያት ነው። አልተጠራጠረም ወይ ባለደረ ምንድነው ሲባል ጥያቄ ሆነብኝ የለም። ዛሬ እናመሰግናለን። የምናየው ነገሮች ጥያቄ አይሆንብኝም። የማየው ነገሮች ሁሉ ጊዜያዊ ነው። ፎከስ ማድረገው የማይታየው ነገር ላይ የማይታየው ነገር ላይ ነው። ንፋስ ማለት አይደለም። ከእግዚአብሔር አፍ የወጣው ያ ቃል የማይታይ ነው። ግን የሚታየውን ዓለም ምን ያደርጋል ማለት ነው? ይቀይራል። ስለዚህ ፎከስ ማድረገው ፕሪንሲፕል ኦፍ ጋድ ላይ ነው። እግዚአብሔር ለኔ ባለው እውነት ላይ ነው። ዛሬ የሚታየው በስተት ባለማወቅ የመጣ ስትራግሎች ሁሉ ቻሌንጆች ሁሉ ሊያልፉ ተወስናባቸዋል። እኔም ማተኩረው የትኛው ላይ ለማለት ነው? እግዚአብሔር አባታችን ፍቃድ። ስለዚህ እግዚአብሔር ፍቃድ ላይ ሆነን ሞቅ እናደርገዋለን። ሰውነታችን ቀዝቀዝ ብሎ በረዶ በሶበት ይመጣብ። ዛሬ በመንፈስ ራሽ ካዳራስነን
ታርታር አድርገን ወደዚህ ተስፋ እንመለሳለን። ጌታ ይመስገን። ፊታችን ተስፋውን መምሰል አለበት እንጂ የጠላትን ውሸት ላይ ጌታ ይመስገን። ለዚህ ነው የጠላትን ውሸት የተቀበለ ሰው ጨው ያለ ፊት ያለው ሰው አለ። አንዳንድ የደነገጠ ፊት ማለት ዛሬ ፈሪውን ምን ያደርጋል? አነቃቃው ማለት ነው። ፕሬዝ ዘ ሎርድ። ስለዚህ እግዚአብሔር ጋር አግሪ የሚያደርጉ ሰዎች ወደ ጦርነት እንኳን ቢያሉት እግዚአብሔር የሚለውን ነገር የሚያምኑ ጥቂት ሰዎችን ይዘው መጣው። ብዙ ወታደሮች ቤታቸው ይቀበጡ፣ ግን ከኔ ሐሳብ ጋር ፍሎ የሚያደርጉ ጥቂት ሰዎች ይምጡ። ቦልድሊ ከቻሌንጁ በላይ ተስፋዎቻቸውን ኤክስፔክት ያደርጉ ያን ተስፋ ሊለውጣሉ ብለው የሚያምኑ ሰዎች ሙቭ ያደርጉ። ዛሬ እንደዚህ አይነት የጀግና መንፈስ አንድን ሰው ማንሳት አለበት ማለት ነው። ጌታ ይመስገን። በጣም ደስ የሚለው የእግዚአብሔር ፍቅር አለ። የእግዚአብሔርን ተስፋ ምነን እጃችን ከፍ እናደርጋለን። አምላካችን እናመሰግናለን። አምላካችን የሚገርም ፕሮፌሲ ያመጣልናል። የሚገርም ድምፅ ያመጣልናል። ታላላቅ ሀብቶች ይገለጡላቸዋል። ታላላቅ ግንኙነቶች ለእናንተ ይሆንላቸዋል። ምክንያቱም የተስፋ አምላክ ሁሉ ሃሌሉያ ተስፋ ለሰጠ ምን ያደረገ ነው? የታመነ ስለሆነ እሱ ወደ አዲስ መንገድ ሽፍት ያደርጋቸው። መንገድን ባታውቁ እንዴት መንገድ መሄድ እንደማትችሉ ባታውቁም እግዚአብሔር ግን ብርሃን ይሆንላቸዋል። መንገዳችሁን ያሳያቸዋል። ሽፍት ያደርጋቸዋል። በሆነ ግንኙነት ወደምትፈልጉት ተስፋ ኮኔክት ያደርጋቸዋል። ፕሬዝ ጋድ። ይህን ብሊፍ ታደርጋላችሁ። ስለዚህ አሁን ፕሮግራማችን አልጨረስንም። በቃ ባለንበት ቁጭ ብለን በመንፈስ እንጸልያለን።